ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። እኔ የምለው ኢትዮጵያ መች ነው የአፍሪካ ዋንጫ የምታዘጋጀው ሲባል ጠጅ ቤት ብድግ ብሎ ስብሰባ አይበቃትም? አሁን ሊቀመንበር የተቸገሩትን እናግዝ ብለው ከኛው ከተቸገርነው ይሰበስቡና ገንዘባችንን በዱቄትና በሳሙና መልክ ከመለሱልን በኋላ ለጋሱ አስተዳዳሪ የሚልና ፎቶአቸው በትልቁ የተካተተበት ባነር አሰርተው የዜግነት ክብር የሚለውን መዝሙር መዘመር ሳይችል ከመከላከያ ጎን ነኝ የሚለውን መከላከል አለብን። ሴትዮዋ ታሪክ አወቁ። ሴትዮዋ በእድሜ የሚበልጣትን አንጋፋ ሰውዬ አግብታ በድንገት ሞቱ። ከዛ በኋላ የከንፈር ወዳጇን አገባች። የከንፈር ወዳጇ ደግሞ ኃይለኛ ነው፣ ይደበድባታል። አምሽቶ ነው የሚገባው፣ ይጠጣል። ያው ያጅ ነው አያርፍም። እሱ ሲሄድ አራተኛ ባል አገባች። እሱ ደግሞ እንዲሁ ነው የባሰበት። ቤቴን አይልም፣ ትኩረት አይሰጣትም፣ ችላ ነው ሚላት። መኖርና ለመኖሯን ሁሉ አያውቅም ከራሱ ውጪ። ምርር አላትና ፈታችሁ። የመጨረሻው መጣ። እናቴ በቤተሰብ ነው የመጣው የትዳር ብቻሽን ከምትሆኚ ተባ ድል ተደርጎ እንደ አዲስ ሙሽራ ተዳረች። እናቴ አራቱንም ሰብስቦ መጣ አዲሱ ባል። ያመሻል፣ ይጠጣል፣ ይደበድባል፣ አይሰራም። ቢሰራም ስራው አያምር፣ አይጥም፣ ንግግሩ ከሰው አይስማማ፣ ከሰፈሩ ጋር አይግባባ። እሷን ለስቃይ ቤታቸውን በዕዳ ሲዞ ቁጭ። ይሄኔ ነዋ ሴትዮዋ መልኩ ሳይቀየር ምግባሩ ሳይለይ አዲስ ነኝ እያለ ቆዳውን ገልብጦ በካባ እየሳለ ከአምናው የባሰ ጉድ እየጋገረ ካቻምናው በልጦ ዘንድሮ ያለውን ለስም አስቸገረ አለች። የዜግነት ክብር የሚለውን መዝሙር መዘመር ሳይችል ከመከላከያ ጎን ነኝ የሚለውን መከላከል አለብን። አሁን ላይ እያስተዋላችሁ ነው። አንዳንድ ትምህርት ቤቶች የኢትዮጵያ ብሔራዊ መዝሙር ቀርቶ የብሔር መዝሙር። ይሄን የምታረጉ ሰዎች ይሄን ማረግ መብታችሁ አይደለም። ነገር ግን ጊዜው ፈቅዶላችሁ ይሄን ማረግ ከቻላችሁ ቢያንስ ግጥሙን ቀይሩት። ሕፃናትን ሰብስቦ ስለ ደምና ስለ ግፍ ማስተማር ነገ ጧት ያንተንም የጎረቤትንም ደም በግፍ የሚያፈስ ትውልድ መፍጠር ነው። ሕፃናት ይኸው ስለ ደም መለገስ እንጂ ስለ ደም መፋሰስ ምን ይሰራላቸዋል? አሁን ጭራሽ እያስተዋላችሁ ነው። ብዙ ክልሎች የራሳቸው ክልላዊ መዝሙር አላቸው። እና በጣም የሚያናደኝ ነገር ምን እንደሆነ ታውቃላችሁ? ሁሉም ክልሎች በመዝሙራቸው ውስጥ ራሳቸውን ያመጻድቃሉ። እኛ ታላቅ ነን፣ እኛ ለምለም ነን፣ እኛ ጀግና ነን። ታላቅም ለምለምም ጀግናም ልትሆን ትችላለህ። ግን የማን ምድር ላይ ቆመ ለምለም ነኝ ትላለህ? የትኛው የብቻ ታሪክ ታላቅ አረገ?
የትኛውስ ብቻህን የፈጸምከው ጀብድ ጀግና አስባለ? በክልል ማሰብ አላዋቂነት ነው። ምክንያቱም የትኛችሁም ክልሎች ኢትዮጵያን አትበልጧትም። በዚህ ሁኔታ ጠበን ከሄድን ነገ ጠዋት ደግሞ ሁሉም ክፍለ ከተማ የራሱ ክፍለ ከተማ ዘፈን ይኖረዋል ማለት ነው። አሁን ሊቀመንበር የተቸገሩትን እናግዝ ብለው ከኛው ከተቸገርነው ይሰበስቡና ገንዘባችንን በዱቄትና በሳሙና መልክ ከመለሱልን በኋላ ለጋሱ አስተዳዳሪ የሚልና ፎቶአቸው በትልቁ የተካተተበት ባነር አሰርተው የሰፈሩ መግቢያና መውጫ ላይ ይሰቅላሉ። በመለመንም በባነሩም መውጫና መግቢያ ያሳጡናል። የሰበሰቡትን መልሶ በመስጠት ለጋስ መስሎ የመታየት አባዜ። አሁን በቀደም ከላይ በሰፈሩ ያሉ ለጋሶችን ለማመስገን ውስጡን ደግሞ ራሳቸውን ለማሞገስ ስብሰባ ጠርተው መስጠትን መካፈልን እንልመድ ምናምን እያሉ የሰጣቸውን ማህበረሰብ ማስተማር ጀመሩ። እኔ የምለው ግን ሁሉም ማይክ ሲይዝ መድረክ ሲያገኝ በቃ የኛ አስተማሪ ነው አይደል የሚሆነው? ሌላው ሁሉ ይቀር። አሁን ለዚህ ህዝብ የተካፍሎ መብላት ዋን ኮርስ ይሰጠዋል እንዴ? በዚህ የኑሮ ውድነት ማህበረሰቡን ወገቡን ደግፎ ያዘው እኮ የመደጋገፍ ባህሉ መስሎኝ። እንደውም እንደ ህዝብ የቆምነው ካለን እሴት ሁሉ ተካፍሎ መብላት የሚባለውን ተለቃልቀን ስላልደፋ ነው። ኢኮኖሚ የቆመው በኢኮኖሚ ፖሊሲ ሳይሆን በመረዳዳት ፖሊሲ ነው። ለማንኛውም ሊቀመንበር ተረዳዱ የሚል ትምህርታቸውን ሳይጨርሱ ማማርገጫቸው የኔ ፈላስፋ አቋረጡልኛ። ሊቀመንበር መስጠትን አስተምረዋለሁ ያልከው የቀበሌ ህዝብ መቀበልን እየተማረልህ ነው ብለው ሊቀመንበርን ኮታቸውን ሲያስወልቋቸው እኛ ደግሞ ጭብጨባ አለበስናቸው። ሊቀመንበር መቀመጫቸው ላይ ሲቁነጠነጡ ከቆዩ በኋላ ፖለቲካ ሳታውቂ ዝም ብለሽ አትዘባርቂ ብለው በግጥም ከተሳደቡ በኋላ በድንገት እስቲ ቀላል ጥያቄ ልጠይቅሽ፣ ባይደንን ታውቂዋለሽ? እማማ አይናቸውን አጨንቆረው እያዩ ባይደን እዚህ ሰፈር ነው ታች ሰፈር? ሊቀመንበር ፉጨት የመሰለች ሳቃቸውን ካሰሙ በኋላ አየሽ ይሄንን ያልኩሽ ምንም አታውቂም። ለማንኛውም ለሌላ ጊዜሽም ባይደን ማለት የአሜሪካ ፕሬዝዳንት ነው። ማማርገጫቸው ሳቅ ብለው የሊቀመንበርን የመዝጊያ ፈገግታ ካጀቡ በኋላ አንተስ ካሳዬን ታውቀዋለህ? ካሳዬ ደግሞ ማን ነው? አየህ አንተም የምትመራውን ህዝብ በደንብ ብታውቅ ኖሮ ማለዳ ስትወጣ ተክቶ ቤት የሚገባውን ካሳዬን ታውቀው ነበር። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ግንባታው እንደተጠናቀቀ ለሁሉም ኃጢአተኞች ክፍት እንደሚሆን የሚጠበቀው ሰው ሰራሽ ገነት በውስጡ የእንባ ፏፏቴና የዋይ ፕሮጀክትን አካቷል ተብሏል። ግንባታውን ለመጨረስ 666 ቀናት የሚፈጅ ሲሆን የመጨረሻው ዘመን ሳይደርስ ሊጨርሱን እየሰሩ ነው። ማይሰድበን እኮ የለም ማለት ደግነቱኛም ያው አልሰማሁ መባባሉን ችለንበት ነው እንጂ እኛንም አይሞልጫል። ሚስቶሽ ባልሆንክ ተማር ካልተማርክ አባት ሆንክ እናት ማይሰድባል እንደለም ማለት ከኛ ጋር ማይቆሻሸቃለ የለም።
ይያዛል እኮ የብሽሽቅ በጀት ወዲዬ ከህዝቡ ጋር መበሻሸቂያ እያሉ በየአመቱ ይመድባል። ያው እኛም አልሰማውም ደፈን አይደለም። ችርማ በምሳሌ ነው እንጂ የምናሽቆለቆለው በዘውድዬ ሞት ችር በምሳሌ እንወርዳታለን። አልሰማውም ምሳሌ 1 5 ሳምንት 7 11 17 27 ከዛም በላይ ሳምንታት ይኸውልህ ውሃ ቸግሮ ውሃ ጀሪካንን ይዘህ ከአንዱ ሰፈር ካሉ ኮንዶሚኒየም ስትል ኪሱ ውስጥ ያለው የሞባይል ምናምን ሜሴጅ ድምፅ አለ አይደለም ስትሰማዋለህ ቷ አርገህ ቷ ስታረገውስ እንኳን ለውሃ ቀን አደረሰ። እና በጀት መድቦ መበሻሸቅ ከዚህ በላይ አለ? ያው ደግነቱ እኛም አልሰማውም ደፈን አይደል? አልሰማውም ምሳሌ 2 በዚች ትንግርቷ ትንሽ እንኳን ገብደድ አልል ባለን ሀገር የእጅ መታጠብ ቀን ይከበራል። ዘውድዬ ይህን የሚስተካከል አሽሙር እኮ ዓለም ላይ የለም። እኛ እጅ መታጠብ 8 ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል ብሎ በሚያምን መንግስት ስር እየኖርን ለዛውም ፈርቅ ተይዞ እኛ እጅ መታጠብ ልንበላ እኮ ነው። ያው ደግነቱ እኛም አልሰማም ደፈን አረለም እልሃለሁ ዘውድዬ ትሙት እልሃለሁ። እያዩ ምን አለ በለኝ በዚህ አያያዝ በጣም በቅርቡ በበርካታ ርዕሶች በርህ ይንኳኳል። ምን አለ እያዩ ስጋዬና ነፍሴ በእኔ አምፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንድቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣሪያውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና ግረሙቅ እግሬ ተጠፍሮ በሰባት ዙር ጉም 2 እጄ ታስሮ በሰባተኛው ወር 7ኛ ሌሊት 7ኛው ሰማይ 7ኛ ችሎት እንደ ወንጀለኛ ቀረብሁኝ ተግዜር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ ተዛው ተችሎቱ ሰማይ ላይ ተክለውኝ
እንደተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደኔ ጠቆመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል 7 እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው እግዚአብሔር በመንበሩ እንደተሰየመ ትግስቱን እያጣ ቁጣው እየጋመ ለ7 ዓመታት ከ7 ደቂቃ አስተዋለኝና ከጎን ያሉትን ታውቃቸዋለህ ሆይ አለኝ በእግዚአብሔርኛ የቶቹን ጌታዬ አልኩት በአማርኛ ወዲያው በግራዬ ዞሬ ብመለከት ስጋዬን ከጎኔ ተገትሮ አየሁት ደንግጬ በሆዴ በስማም ልል ብፈልግ ሆዴን ውስጥ ያጣሁት እንዲህ በእግዚአብሔር ችሎት ማዋረዱ አናዶኝ መለመላ ግንዱን መቆሙ ሰቅጥጦኝ ስጋዬ ስባቱ ግማቱ አሳፍሮኝ ልርቀው ልሸሸው አላውቀውም ልልስል እርቃኗን ቆማለች ነፍሴ በቀኝ በኩል ሽምቅቅ ልላልኩና በነፍሴ እርቃንነት መሸማቀቂያዬን ነፍሴን ከኔ ያጣኋት በግራ ስጋዬ በስተቀኝ ነፍሴ መሃል እኔ ሆነን 7ኛው ሰማይ 7ኛ ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አረገና አንገቱን አቅንቶ ችሎቱን ቃኘና ያን የሰማይ ዶሴ ያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ ነፍስና ስጋዬ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔም ሃል ሆኜ የበደልኳቸውን 7 በጋና 7 ሙሉ ክረምት 7ኛው ሰማይ 7ኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ በላ የምትለው ልስማህ ንገረኛ ታምናለህ አታምንም አለኝ በአማርኛ ምኑን ነው ጌታዬ አልኩት በእግዚአብሔርኛ እግዚአብሔር ያለው ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም አየና ይንከተከት ጀመር ተደሞ እንደገና 7 በጋና 7 ሙሉ ክረምት ሲነበብ የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው ችሎት የታደመው ሁሉም አብሮ ሳቀ ሚካኤል ደስ አለው ገብርኤል ፈነደቀ ሳጥናኤል ዘለለ ቤልዜቡል ቧረቀ ስጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ጊዜ ገብርኤልን አንዴ ቤልዜቡልን አንዴ ሚካኤልን አንዴ ወደ እግዚአብሔር አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናቅጠን በ7ኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደ እንባቸውም ደርቆ 7ኛው ችሎት ጸጥ አለ ለአንድ አፍታ ስጋዬ ውስጥ ያለው ልቡ መታ ነፍሴ ተደበቀች ነፍሴ ውስጥ ገብታ እኔም ውስጥ ዝም አለ የውስጥ የዝምታ እግዚአብሔር እንደገና ደረበ ካባውን ጨበጠ በትሩን አጠለቀ ዘው ሄደህ ዘላለም ኑር ከመጣህበቱ ስጋህን ሳጥናኤል ይውሰድ ወደ ርስቱ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ 7ኛው ችሎት ይህን ፍርድ አግኝቼ ስጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ስጋ አለ ነፍስ እንድኖር ፈቅዶልኝ ባዶን ሂድ ብሎኝ ባዶን መጣሁኝ